አመሰግናለሁ። እንደምን አላችሁ? እንደምን አላችሁ? አይሰማኝም። ለተመራቂዎች ብቻ ሳይሆን ለታዳሚዎች ጭምር ነው። እንደምን አላችሁ? አሜን። እግዚአብሔር ይመስገን። ብዙ ረዘም ያለ እዚህ ያሉት ግን የተወሰኑ ነገሮች ማለት ፈልጋለሁ። የአማራ ሕዝብ እየደረሰበት ያለውን አጠቃላይ ሁኔታ በተለያየ መንገድ አይተናል። ግፉ ገፍቶናል። መገፋታችን ተጽዕኖው ከዚህ በላይ ሊሄድ ስለማይገባ ማቆም ስላለበት ከዚህ በላይ ካለፈና ከታገስን ካልቀለበስ ነው የመጥፋት አደጋ ላይ ስለደረስን የህልውና አደጋ ስላለብን የትጥቅ ትግልን አማራጭ አድርገን ተነስተናል። የትጥቅ ትግል በተቀናጀ መንገድ እንዲሆን ውጤት እንዲያመጣ በአንድ ሳንባ የሚተነፍስ ሰራዊት እንዲኖር ስልጠናዎች ያስፈልጋሉ። ለዚህም በተደጋጋሚ ውጊያዎችን እናደርጋለን። ከውጊያዎቻችን የሚኖረንን ክፍተት ለመዝጋት በስልጠናዎች ራሳችን እናድሳለን፣ እናበቃለን። እዚህ ያላችሁ ተመራቂዎች አብዛኞቻችሁ በውጊያ ስትሳተፉ የነበራችሁ ናችሁ። ሌላ ተተኪ አርበኞችም አሉ። ከእያንዳንዱ የውጊያ ክፍተት ትምህርትን እየተማረ ራስን ማብቃትና ማጠናከር፣ የተስተካከለ ወታደራዊ ቅርጽ ያለው ሰራዊትን መፍጠር የብልህ መሪ ድርሻ ነው። ለዛም ነው አሁን የቋራ ኦሜላ ክፍለ ጦር በዚህ መንገድ ሰራዊትን እያሰለጠነ ያለው። በባለፈው በመጣችሁ ጊዜ የክብር እንግዶቻችን የነበራችሁ አድዋ ክፍለ ጦር ሲያስመርቅ ተገኝታችሁ ነበር። በጊዜው እኛ የአድዋ ክፍለ ጦር የሰራዊት አባላትና አመራሮች ከየትኛውም የአማራ ፋኖ ሰራዊት ጋር ተቀላቅሎ ለመስራት እንዲሁም ደግሞ ካለን ልምድ ለማካፈል ካለን አቅም ለማካፈል ከሌለን ደግሞ ከወንድሞቻችን ለመማርና ለመካፈል የነገዋን ኢትዮጵያን ሊጠብቅ የሚችል ጠንካራ ሰራዊት ለመገንባት የመዋሃድም ፍላጎት ያለን ልምድ ለመለዋወጥም በቀና የምናስብና የምንፈልግ መሆናችን አስተላልፈናል። አሁንም እነኚህ ከአሁን በፊት አድዋ ክፍለ ጦር ላይ ስልጠና ሲሰጡ የነበሩ ወንድሞቻችሁ ወደዚህ ወደ ኦሜላ ክፍለ ጦር መጥተው የልምድ ልውውጥና ወታደራዊ ዕውቀት ስልጠናን ሲሰጡ የቆዩበት ዋነኛ ምክንያትም ይህ ነው። እናንተ በሚያሰለጥኑበት ጊዜ ብዙ ትምህርት እንዳገኙ ተስፋ አደርጋለሁ። አገራችን የተደቀነባትን አደጋ በዚህ መንገድ በወንድማማችነት መንፈስ በአንድ መስመር ተሰልፈን በጋራ ጠላታችን ወቅተን ለድል መብቃት መቻል አለብን። ይህ የስልጣን ጉዳይ አይደለም። ይህ የጥቅም ጉዳይ አይደለም። የመኖርና ያለመኖር ጉዳይ ነው። የመኖርና ያለመኖር ጉዳይ ደግሞ አደጋ ውስጥ የወደቅንበት ዋነኛ ምክንያት ለኛ ጠላቱ ነው እያጠቃን ያለው ሀገረ መንግስቱን የሚመራው መንግስቱን የተቀመጠው ኃይል ስለሆነ ይሄን በጦርነት እናሸንፋለን። ለዛም ነው እየሰለጠን ያለ ነው። የመሪነት ጉዳይ አይደለም። ሳሙኤል መሪ ለመሆን አይደለም የሚሰለጥነው፣ ወይም ደግሞ አርበኛ ሸጋ መሪ ለመሆን አይደለም የሚታገለው። የምንታገለው የህዝባችን ስብራት ለማቃናት ነው። የህዝባችን ስብራቱ ምን ላይ እንደሆነ በተደጋጋሚ በስልጠናዎች ላይ ወንድማችሁ አርበኛ ተስፋም እነሸትም ያስተማሯችሁ፣ የነገሯችሁ፣ ያጋሯችሁ ብዙ ነገር እንዳለ እናንተና እኔ እናውቃለን። ያን ስብራት ማቃናት ይገባናል። ያን ስብራት ስናቃነው በምንንቀሳቀስበት ሰራዊት ሁነን በምናስተዳድርበት በምንንቀሳቀስበት ቦታ ሁሉ ለምንታገልለት ህዝብ ፍትህን መስጠት መቻል አለብን። ነፃነትን መስጠት መቻል አለብን። የዚህ ትግል ደጋፊ ሳይሆን ባለቤት እንዲሆን ማድረግ ይገባናል። አቃፊዎች መሆን ይገባናል። ይህንን ሰልጣኞች እንድትይዙልኝ እፈልጋለሁ። ከዚህ በመቀጠል ዓላማችን ግን አማራንና የአማራዊነት ግፉን እንደ አማራ እየተሰነዘረብን ያለውን ነገር ሊከላከል የሚችል ሀገረ መንግስት ግን መገንባት አለብን። ሌሎች ኢትዮጵያውያንን የሃይማኖት ተቋማትን እንዲሁም አማራን ሊጠብቅ የሚችል ለሁሉ ጥላ ሊሆን የሚችል ሀገረ መንግስትን መገንባት መቻል አለብን።
በዚህ ሐሳብ መንቀሳቀስ ይገባናል። ስለ መሪነት ከሆነ እኛን አርአያ ሆኖ የሚመሩን በቀደመው ጊዜ ሰማዕት የሆኑ ለሀገራቸው ዋጋ የከፈሉ ክብርን፣ እምነትን፣ ማንነትን አስጠብቀው በክብር የወደቁ ጀግኖች ልጆች ነን። የነ አፄ ቴዎድሮስ፣ የነ ደጃዝማች በላይ ዘለቀ፣ የነ ራስ አሞራው ውብነህ፣ የነ አስማረ ዳኜ፣ የነ ንጉሠ ነገሥት ምኒልክ ልጆች ነን። ሞተውም ቢሆን ዓላማቸው እያታገለን ያለ የነ አሳምነው ጽጌ ልጆች ነን። ስለዚህ መሪነትን ከሆነ ዓላማው ጥሩ እስከሆነ ድረስ አይደለም ቆሞ ሞቶም እየመራን ነው። ስለዚህ በዚህ መንገድ ራሳችን ሳንኮፍስ ከህዝባችንና ከዓላማው በታች አድርገን በወንድማማችነት መንፈስና ስሜት ተቃቅፈን ወሬ ሳይበትነን ሳይለያየን ለድል መብቃት ይገባናል ብዬ አስባለሁ። ለድል መብቃት ይገባናል። የወታደር መለያው የአሸናፊነት መለያው ዲሲፕሊን ነውና ሰራዊቱ ህዝብን የሚያቅፍና የሚጠብቅ ለህዝብ አለኝታ የሆነ ሰራዊቱ ነው በዲሲፕሊን ማሳየት ይኖርበታል። አለፋ በጣም ተደጋጋሚ ውጊያዎች ይደረጋሉ። ትናንትንም ጨምሮ በጣም ከባድ ውጊያ ነበረ። በዚህ ትግል ጊዜ ከተሰዉብን ሰዎች ይልቅ